አስባለሁ። የሚመጡ ሰራተኞች እንዲህ ብሎናል መሄድ አለብን። አንድ ልጅ ያላት ገብታ ነበረ። የጓዳው በር ከታች ቀዳዳ አለው፣ በደንብ ይታያል። እና 9 ሰዓት አካባቢ የሆነ ነገር ሰማሁኝ። ድምፅ ስሰማ አጎንብሼ ሳይ እግራቸው ይወዛወዛል። ከዛ ልክ ሳየው በየሰጫ ዱቄት ይሸጣል። አቡ እግዚአብሔርን ዱቄት ይሸጣል። ከእናት ከአባቴ ቤት ያመጣሁትን ዱቄት ጤፍ እያለሁ ልንገራችሁ። ሀገር ስም ሃይማኖት አያስፈልግም። እሺማ እና በእኔ እድሜ እኩያ ነበረ በወቅቱ። ወንድሞቹ ሌላ ጋር ስለሚኖሩ እነሱ ጋር ሄዶ ነው እንዲሰራ በዛው እንዲማር ተደርጎ ለመስቀል ይመጣል ማለት ነው። ለመስቀል ይመጣል፣ እንገናኛለን። እኔ 8ኛ ክላስ ጨርሼ ወደ ከተማ ነው የሚሄደው ማለት ነው። 9 10 11 12 እያለ ለመቀጠል ወደ ከተማ መሄድ አለብኝ እና እዛ ሲሄድ በሄድኩበት በአመቱ መስቀል ተያየን መጣ። በጓደኞቹ ምክንያት እንዳፈቀረኝ በ1999 ነው የምነግርሽ ታሪኩ ማለት ነው። በ99 ዓመተ ምህረት ነውና ያኔ ስንተኛ ክላስ ነኝ? 9ኛ ክላስ ነኝ ማለት ነው። መጥቶ እንደወደደኝ ምናምን ነገረኝ። ጓደኞቹ ከኔም ጋር የኔም ባች አሉ፣ ከኔም በላይ ያሉ እነሱን ይዞ መጥቶ አናገረኝ። ከዛ ከእናቴ ጋር በጣም እናወራለን። የመጀመሪያ ልጅ ነኝ እኔ ለቤቱ። ከዛ እንደዚህ ብያልኩኝ። በወቅቱ እኔ ትንሽ ኮንፊደንስ ያሳጣኝ ነገር ነበር። ከጓደኞቼ እኩል አይደለሁም ብዬ የማስብበት አሁን ልክ እንዳልሆንኩኝ እማምንበት ነገር ግን ያኔ ተሳሳት አደርግ ነበርና ያ ኮንጎ ጫማ ምን ሆነ መሰለሽ? ይሄ ጠርዙ እስከ ከግሬ የሸፈነው ቦታ እንደ እንትን ነገር ወጣብኝ፣ እንደ ምች ነገር ወጥቶ ያንን ለማከብ ሌላ ይሄ መድኃኒት ሲደረግ ቅጠላ ቅጠል ምናምን ሳደርግበት ነጽቶ ቀረ ማለት ነው። ለምጽ ሆነ በቃ ኦልሬዲ። እና በቃ ሰው ሁሉ የሚጠቋቀሙብኝ ነው የሚመስለኝ። ክፍት ጫማ አላደርግም። ሰዎች እንዲህ ተማሪ ቤት ሄደን ጫማ አውልቁ ኑ ምንጣፉ ጋር ሲባል አልሄድም። ሁሌ ማልቀስ ነውና ልጁ ወደ ላይ በዛ ላይ በቃ ቆሟል እና አትሳቀቂ ምናምን አለችኝ። እሺ አልኩት። ይሄንን ነገር እሱ አያውቅ ጭራሽ። አንድ ጓደኛዬ ናት በግልጽ የምታውቀው እንጂ ሌሎቹ ከጫማዬ ከፍ ያለው ነገር አይተው ነው እኔ እየተሳለቁብኝ የሚመስለኝ ሁላ ማለት ነው። እና እንደዛ የሆነ እሺ ያልኩት እሱም ወደ ሀገሩ ተመልሶ ሄደ ማለት ነው። ከዛ በየጊዜው ጊፍት ይልክልኛል፣ እንደዋወላለን። የእጅ ስልክ የለኝም፣ በቤት ስልክ በተከራየሁበት ቤት ስልክ ይደውልልኛል። በጣም በቃ ማረግልኝ ነገር የለም፣ በፍቅር በቃላትም በሁሉ ነገር ማለት ነው። እንደዛ ሆኜ እየተማርኩ ወደ 10 ሄድኩኝ። 10ኛን ክላስ እንደዛ 11 እያልኩኝ እስከ 12ኛ ክላስ ላይ መጣና እስከዚህ ድረስ ምንም ነገር የለም። በየአመቱ ይመጣል፣ በመሃል ይመጣል። ከመሳሳም ውጪ ምንም ነገር የለንም ማለት ነው። እና የሆነ ሰዓት ላይ 12ኛ ክላስ ልክ እንደተፈተንኩኝ መጥቶ አይ በቃ እኔና አንቺ አብረን ማደር አለብን፣ ያንቺ ፍቅር እኔ ምለካው እስከዛሬ ድረስ የጠበኩሽ ይበቃል፣ አሁን ካምፓስ የምትገቢው እንደዚህ አድርገን ነው አለኝ ማለት ነው። ከዛ በቃ በጣም ተጨነኩኝ። ማጣት አልፈልግም። እሱ በጣም የሄደ ነው። ይሄ ኮንታክቱ ራሱ ቁጭ ብለን ሻይ ቡና ስንል እኔም ጨልሞብኛል። በቃ ያለሱ የማውቀው ወንድ የለኝም። በቃ ከሱ ውጪ የማወራ ሌላም የሚወደኝም አለን ብዬም አላስብም። በቃ በጣም ነው የምወደው ማለት ነውና እንደሄድብኝ አልፈለኩኝም። እሺ ያልኩት እንደምንም ክላስ ይዘን ያንን እግሬ እንዳይታይ ካልሲ ምናምን አድርጌ ነው እንትን ምቀርበው ማለት ነው። አብሬው አደርኩኝ። ያኔ እዛ አብሬው አደርኩኝ። ያው ድንግል ነበርኩኝ። ድንግልናዬን ሰጠሁት። ካምፓስ ሄድኩኝ። ከዛ ጊዜ ጀምሮ ግን ልውጥ አለብኝ ማለት ነው። ምንም በማላውቀው ሁኔታ አይቶታል እንዳልን ካልሲም እንዳለ ነው፣ ስነቃም እንዳለ ነው። ምንም ነገር የለም። ሌላ ነገር ነው እንዳልን
ንጹህ ሆኜ ነው ያገኘኝ። ምንም የማውቀው ታሪክ በሌለበት ሁኔታ ተቀያየረብኝ ማለት ነው። ቅይርይር አለብኝ። ከዛ ካምፓስ ገብቼ እንዴት ልማር ደውላለው። እኔ ካምፓስ ገባ ስልክም ተገዛልኝ። በቃ እሱ ጋር ብቻ ነው የምደውለው። ምንም በቃ ኮንፊደንስ አጣሁኝ። በዚህም ሊሆን ይችላል እላለሁ። በዛ ፀጉሬ በጣም ረጅም ነው፣ ተቆረጥኩት። እሱን መንከባከብ እሱን ድጋሚ ሌላ ሀሳብ እንዳይሆን በቃ ተቆረጥኩት። እግዚአብሔርን ነው የምላችሁና ተቆረጥኩት። መከታተል አልቻልኩም። በእንጥልጥል ቱ አናቱ ላይ አምጥቼ ነው ወደ እንትን ምለው ማለት ነው የማልፈው። በቃ ምንም በቃ እና ዊዝድሮ ሞላሁኝ። አልቻልኩም። ዊዝድሮ ሞልቼ ሰፈር እናቴ ናት ሁሉ ነገር ታውቃለች። ሲደውልልኝም ምንድነው ያለሽ፣ ሲዘጋብኝም ምንድነው የሚለው ምናምን ሁሉ ነገር እናወራለን ከእናቴ ጋርና መጨረሻ ላይ አስተዋወቀኝ። የሆነች ሴት ማታ ላይ ነው የሆነ ቀን ደውሎ እለዋለሁ ሚስቴን ተዋወቂያት አለኝ ማለት ነው። ሚስቴን ተዋወቂያትሽ ማን ልበል? ከሌ ይባላለሁ። ከመቼ ጀምረሽ ነው እንደዚህ? እኔ አንድ አመት ከሱ እንደቆየሁኝ ነው እሷ እየነገረችኝ ያለችው። ከአንድ አመት በኋላ ነው የያዛት ማለት ነው። እና አላቃትም፣ የሀገራችንም ልጅ አይደለችም። ኦልሬዲ በቃ ህይወት ጀምሯል ማለት ነው። በቃ ምን ይባላል፣ ራሴን ለማጥፋት ብዙ ነገር አደረግኩኛ። ማልቀስ ብቻ ነው፣ ምንም ነገር የለም። መጨረሻ ድሮ ሞልቼ ነበር በወቅቱ። ወደ አዲስ አበባ መጣሁኝ። ያው አትጥቀሺ ብለሽኛል፣ ግን ያው ካለሁበት ወደ አዲስ አበባ መጣሁኝና እዚህ የአባት ወንድም ነበረኝ። ሰው ቤት አስገባኝ አልኩት። ሰው ቤት ገባሁኝ። ሰው ቤት ገብቼ ያቺ ሴትዮ እንትን ገመና ድራማ በሚተላለፍበት ወቅት ነበር ወቅቱ። እንዴ እንደዚህ ተምሬያለሁ ምናምን እንጂ አንቺ መሲ ነሽ እንዴ? መሲ ሰው ቤት ገብታ የተማረች ምናምን መሲ ነሽ ትለኝ ነበርና ታናግረው ነበረ። እሱንም እንዴት እንደዚህ ታረጋታለህ? ለምን እንደዚህ ታረጋታለህ? አይ በቃ እኔ አጋጣሚ ከሷ ጋር እንደዚህ ነበር፣ አልተመቸኝም። ይቺን ልጅ ተመችታኛለች፣ አሁን ኑሮ ጀምሬያለሁ ምናምን። እኔ ከሱ ውጪ ምንም ነገር ሊታየኝም ልሰማም ምንም ነገር አልፈልግም። በጣም ግማሽ ማለት ነው ሙሉ ለሙሉ ተቆጣጥሮታል። ዊዝድሮ ሞልቼ በወጣሁበት አመቱ አለቀ። ድጋሚ ሄድኩኝ። እንደምንም ያቺን ጨርሼ እያለቀስኩኝ በቃ ምን ህይወት የለኝም፣ እግሬ ነው የሚታየኝ፣ ያንን እግሬ ነው የሚታየኝ። ጨርሼ ወጣሁኝ። ጨርሼ ወጥቼ እናቱም እህቱም ያውቃሉ ስለነበረን ነገር። እነሱም በምርቃቴ ሰዓት በጣም ትሪት አደረጉኝ ምናምን። ከዛ ወደ ተማርኩበት ያቺ 9-10 ወደ ተማርኩበት ከተማ አቅራቢያችን ወደ ሆነችው ከተማ ስራ እስከማገኝ ብዬ ወጣሁኝ ማለት ነው። ያገኘሁትን ስራ ሰራለሁ ብዬ ከዛ ወጥቼ እየሰራው ያለ አንድ ታዋቂ ሆቴል አለ። እዛ ሂሳብ ስራ ሰራተኛ ሆኜ ተቀጥሬ እየሰራው ያለ እንትን ጥምቀት መጣ። ጥምቀት መጥቶ ጥምቀት ላከብር እንዲሁ በወጣሁበት ፊት ለፊት ተገናኘን ከሱ ጋር። የሚይዘው የምጨብጠው አጣሁኝ። የሁሉ ነገር ረሳሁት። የሁሉ ነገር ረስቼ መንቀጥቀጥ ጀመርኩ። በቃ ሼክ በቃ ሰውነቴ በሙሉ መንቀጥቀጥ ጀመረ፣ እሱን ሳይ ማለት ነው። እና እሱም መጥቶ ቅፍ አደረገኝ። የሚገርምሽ ነገር ሲጋራ ይዘዋል፣ ቦርኳል። በቃ የሆነ ነገር ይመስላል ማለት ነው። ተንቀጠቀጥኩ። በቃ ማመንም አቃተኝ። እሱ ነው እሱ አይደለም። ብዙ ጊዜ ያለበት ቦታ ለመሄድ ሞክሬያለሁ ከዛ በፊት። ብቻ እኔ አሁን አላወራሁትም፣ ደንግጬ ምን አላወራሁትም ያለው ነገርና በቃ ሳገኘው እሱ ነው። ከሰማይ የሆነ ነገር ዱብ ያለ ነው መሰለኝ። ሲያቅፈኝ ደስ አለኝ። አገባሁኝ ያለኝም ረሳሁት። ያን ቀን አብረን አመሸን። በቃ ነይ ምናምን ነገር አለኝ። እህቱ ቤት ነበር ያረፈው። የተከራየሁበት ቤት ወሰድኩት። ስላለው ነገር አጫወተኝ። እሺ እንዴት ነው አልኩት። አይ በቃ ተለያየን። እንዴት ተለያያችሁ? በቃ አልፈልግም እናቴ ቤት ሊሄድ ነው ብላ ሚስቴ ሄደች። አመንኩት። በቃ አልፈልግም ማለች። አውሳይ በቃ በልቤ ማለት ነው። ለሱ እንደዚህ ያልለው በልቤ እሱ ያልኩኝ። እዛ በተማርኩበት እንዳጋጣሚ ስራ መጣልኝ። እግዚአብሔር ይመስገን ገቢዎች መስራት ጀመርኩኝ። ገባሁኝ። ከዛ እሱም በዛ አስይዤ በደሞዝ አስይዤ ባጃጅ ገዛሁለት። አብረን ሆንን። ሽምግልና ተላከ።
ቤት ውስጥ ደስ አላላቸውም። አባቴ መጀመሪያም ደስ አላለውም። እናቴም ይሄን ታሪክ ስለምታውቅ በቃ ይቅርባት የሚለው ነገር አይሆናትም የሚለው ነገር ድምዳሜ ውስጥ ገብታ ነበረ። ሽምግልና ሲላክ አንቺን የሚያሳርፍ ከሆነ አንቺን ከዚህ ከተንጠላጠልሽበት የሚያወርድልኝ ከሆነ ይሁን በቃ ነው ያለችኝ። ምንም ማድረግ አትችልም። በቃ ተቀበሉ። በባህላችን ወይፈን፣ ቂቤ፣ ማር ተይዞ ነው የሚሄደው። እንደዛ ይዘው በጠዋት ሄዱ። አባቴ በጣም ደንግጧል። በቃ የተሻለ ነው የሚጠብቀው። ምክንያቱም ሰፈር ውስጥም ያየዋል መጥቷል ማለት ነው። በወቅቱ ሁኔታውን ስላዩት ደስ አላላቸውም ጭራሹ። አብረን በሆንበት በወሩ አምሽቶ መግባት ጀመረ። እኔ እርጉዝ ነኝ፣ ጸንሻለሁ። አምሽቶ ይገባል። ባጥር ዘሎ ነው የሚገባው። ይጠጣል፣ ያጨሳል፣ ይቅማል። ሪስፔክት የለውም ምንም ነገር። እኔ ግን በቃ ጨልሞብኛል። ምንም ነገር አይታየኝም። እና ጽንሱ እየሄደ እየገፋ ሲመጣ በቃ እኔም እጠብቀዋለሁ ቁጭ ብዬ። ካለንበት ቤትም ውጡ ተባልን። ሌላ ቤት ፈልገን ገባን እና ሌላ ቤት ፈልገን ስንገባ ተማሪዎች አሉ። የገባንበት ቤት ተማሪዎች ግቢ ውስጥ ተከራይተው ነው ያሉት። የሰፈራችን ልጆች ናቸው። ያውም በሌሊት ተኝታለች ብሎ እጁን ያወዛውዛል ማለት ነው። ባሳያችሁ በአክት ያወዛውዛል ላይኑ። እኔ አልተኛውም። ቀስ ብሎ ወጥቶ ጠጥቷል። እንግዲህ ያንኳኳባቸዋል። ሄደው ለሴቶቹ ማለት ነው ያንኳኳባቸዋል። ብለው ምንድነው ቤቴ መስሎኝ አለ። እንዴ ገብታን ነበር እንዴ? አልገባውም ጭራሽ። ቤቴ መስሎኝ ነው በጭራሽ። እሺ ለቤትም አልናገርም። ምን አፋለኝ ብዬ ነው። ጸንሼ ነበረ። ልጁ ተወለደ። ወልጄ እናቴ ቤት ነበር የተቀመጥኩት። በወለድኩበትም ሰዓት የማይነገረኝ ነገር የለም። እኔ ምንም መስማት አልቻልኩም። ብሰማም ምን አይነት ፍቅር ይሁን እኔ ምንም ሊገባኝ በማይችል ሁኔታ አላቅም። በቃ የማስተዳድረው እኔ ነኝ። ያቺ ባጃጅ ይዞ ይወጣል። ለራሱም አይሆነውም እንኳን ለኔ ለቤት ምናምን አታዩ። ለራሱ እቁብ እየጣለ እቁብ ጥሎ የቤት ዕቃ ነው ሊያስይዝ የመጣው። እቁብ ወስዶ ስወልድ 3 ወር አልገባም ቤት ውስጥ ሲጨፍር ነበረ። ያንን እቁብ እያመጣው እዛ በደሞዙ የሚቆረጠውን እከፍላለሁ ያለኝ 3 ወር አልገባም። በቃ ከሴቶች ጋር ሲጨፍር ነበር። ከዛ ደግሞ ለነጋዴዎች ወደ ገጠር የሚሄዱ ሴት ይሄ ሴት ነጋዴዎች የሚያማምሩ ምናምን ካሉ ለነሱ በዱቤ በነፃ እየጫነላቸው ለኔ አንድ ለልጄ ወተት እንኳን ለኔ አንድ ቀን እንኳን የሆነ ነገር ሳያደርግልኝ በቃ መክፈል ያንንም መክፈል ጀመርኩ። ያንንም የባጃጁን ብር መክፈል ጀመርኩ። የሚቆረጠው ተቆርጦ ይመጣልኛል ትንሽ በሱ እየኖረን እና አንቺ ንግስቴ ነሽ። አንቺ ምንም ስራ መንካት የለብሽ። ልጅም ስለሆነች ነው። ልጅቷ ልጅ ናት ገና 14 ዓመቷ። ምን ብሏት እንደሆነ አላውቅም። ንግስቴ ነሽ አንቺ ቁጭ በይ ብሎኛል አለች። እና እሺ እዛ ሳስበው ሰውነቷ ልጅቷ ማባበጥ ይሄ መወፋፈር ምናምን ጀመረች። ፊቷ ማማር ጀመረች። ከዛ ከስራ ወጥቼ እስከምገባ ድረስ ቻፕስቲክ እግሯ መታጠብ። አንድ ልጅ ነው ያለኝ እንግዲህ እሱንም ምንም ትሪት አታደርገውም። ምንም ነገር መጥቼ ነው ዳይፐር ምቀይርለት፣ መጥቼ ነው ምግብ ማበላው ምናምን። በቃ ስለጠረጠርኩኝ እኔ እስቲ እንሂድ ሐኪም ቤት አልኳት ማለት ነው። ልጅቷ እንሂድ ስላት ለምን አለችኝ። እንዲሁ እኔም ልታይ እፈልጋለሁ፣ እስቲ አንዳንዴ ሽንት መታየት ጥሩ ነው እናም ብያት ይዣት ሄድኩኝ። እንደምንም ሄዳ ስትታይ አለ ልጅ አለ እንደዚህ ነው የሚባለው አልኳት። ልጅ አለ ነው የሚባለው አልኳት። ልጅቷ አታውቅም፣ አልተማረችም ገና። እድሜዋ 14 ምናምን ቢሆናት ነው፣ ገና ልጅ ናት። ከዛ ምንድን ነው አልኳት። ልታምንልኝ አልቻለችም። በስንት መከራ አባብዬ ስነግራት ስጠይቃት እንደዚህ የብልግና ቪዲዮዎችን እያመጣ በስልኩ እያሳየኝ ቤት አለኝ ተከራይቼ እንትንልሻለሁ ብሎ
እንደዚህ ነው ያደረገኝ እንጂ እኔ ፈልጌ አይደለም አለችኝ። ከዛ ሽምግልና ሰበሰብኩኝ። እንግዲህ ለመጀመሪያ ጊዜ ሽምግልና ሰብስቤ እንደዚህ ነው ብዬ ስል ለልጅቷ ጠዋት ምን ይላታል? አርድሻለሁ እንደዛ ነው አለኝ ያለችው። ግን በእንትን ካደች። ምርመራው ላይ ስላለ ፖዚቲቭ ነው የሚለው አሳየዋቸው ለሚያውቁት ለሚያነቡት ሽምግልና ቁጭ ላሉት። ለእሷ ግን አርድሻለሁ ብትናገሪ አርድሻለሁ ነው ያለኝ። ቤተሰቧንም ያውቃል። ቤተሰብሽንም አርዳቸዋለሁ ብሎኛል። እኔ ምንም ነገር አላረገኝም ብላ ነው ልብሷን ይዛ የጠፋችው ማለት ነው። ጠፋች። መጠየቅም አልቻልኩም። ልጅቷ ያለችበት ሁኔታም አላቅም። በደላላ ነበር የመጣችው። እሱ አቃቃላው ነው የሚለው። እንግዲህ ወለደች ወይ የት ደረሰች? ምንም የማውቀው ታሪክ የለኝም። ተኖረ ተናደዱብኝም ምንም በሉኝ። በቃ እንደገና ኖርኩኝ። እንደገና አረገዝኩ። መንታ አረገዝኩ። በመንታም ሰዓት እንደዚህ ተሰቃይቼ በመንታም ሰዓት ጥሎኝ ሄደ። የለም ስወልድ የለም። እሱ ሌላ ሴት እየተንከባከበ ነው። ጭፈራ ቤት ነው። በቃ ምንም ነገር ከቤት ያለኝም ብር ይዞ ነው የሚሄደው። አዲስ ጫማ ከገዛሁኝ ያቺ አዲስ ጫማ ነው ይዞ የሚሄደው። አዲስ ጫማ ለልጆቹ ከተገዛ አንዱ እግር ደብቁት ነው የምላቸው። አንዱ እግር ቤት አጋዥን ካለኝ ደብቁት፣ ታጥቦ እንዳያይ ይዞ ነው የሚሄደው። አዲስ ቀሚስ ከገዛው እንደዛ ነው ይዞብኝ የሚሄደው። እና ሽጦ ሊጠጣበት ነው። አዲስ ነገር ቤት ስትገዢ ይዞብሽ የሚሄደው ሽጦ ሊጠጣበት ሊቅምበት ነው። ሽጦ ሊቅምበት ነው። እና የሆነ ሰዓት ላይ ምንድን መሰለሽ እህቴ በኋላ ነው የነገረችኝ። ወደ 4 ሰዓት ከምናምን አካባቢ ነው ደወላለች። ደውሎ አንቺ ነይ ውጪ እንጂ ሰርግ አታይም እንዴ? ሌላ ሴት ነው እንግዲህ ሌላ ሴት እያወራ ነው ማለት ነው። እዛ እንዴ እከሌ እኮ ነኝ ምን ነክቶ ነው በዚህ ሰዓት ቤት አልገባህም እንዴ ምናምን አልኩት ነው ያለችኝ። እሱ ብቻ አይደለም አንድ ዘመዳቸው ደግሞ አለች፣ ርቀት ዘመድና ሪካርድ አለው ስልኩ። ሪካርድ ሙሉን የሰማሁት ሙሉን። እንደባለፈው አቅፌሽ ልተኛ ልምጣ በእናትሽ እንደባለፈው እያለ ማለት ነው። በቃ ይዝትብኛል። አሲድ ነው ከኔ ከተለያየሽ አሲድ ነው። በዚህ መሃል አቡዬ ህገወጥ ቤት ገዝቼ አንድ ቀን ላሸዋ ለቤቱ ለግርፉ ውሃ ጠጥቶልኝ አቅም። ከዛ ከተከራየንበት ቤት እየሄድኩኝ ውሃ እያጠጣሁኝ። እስቲ ቁም አንድ ሰው ቆሞ ሲያሰራ ቢያንስ የሆነ ግሬስ አለው፣ የሆነ የሚፈሩት ነገር አላቸው። እንዲያርጉ ራሱ ማለት ቆማ አሰራ ስለው እንኳን የሚጠይቀኝ ግቦ ነው። 2000 አምጪ እንደዚህ አምጪ። እኔ በብድር አድርጌ የአክስቴ መሬት ነበረ፣ እሱንም ጋዝቼ አሰርቼ ገባንበት። ያ ሰፈር አዲስ ሰፈር ነው፣ ገባንበት። እዛ ጭራሽ ተመቸው። በቃ እዛ ጠያቂም የለውም ምን ሆነሃልም። የሰፈሩ ሴቶች እንዳለ ሲያዩት ወይኔ መጣ ሩጫ ነው በቃ። እኔ ተገልያለሁ፣ እድር የለኝም ምንም ነገር። ከዛ በኋላ አንድ ልጅ ድጋሚ አንድ መጀመሪያ፣ ከዛ መንታ ወለድኩኝ። ከዛ ድጋሚ አሁንም አረገዝኩኝ። እናት አባቴ እህቶቼ አበዱ። ምንድን ያደነዘዘሽ? ምንድነው የሆንሽው? በቃ እንትን በይ ጠይቂው፣ ፍቺ ጠይቂው በቃ። እና እቺ የመጨረሻዋ ያልኩሽ 4ኛዋ ልጄ እርጉዝ ሆኜ ጅብ አለ ሰፈሩ ላይ። እናት አባቴ ያሟልና ልጠይቅም ልሄድም አይፈልግም። ለቅሶ ቤትም እንዴት አይፈልግ የትም ማንም ጋር ከስራ ወደ ቤት ከቤት በቃ አይምሮዬ እንዴ እሱ የሚያደርገው ነገር ልክ ነው እንዴ እስከ ማለት ድረስ ነው የደረስኩት። በቃ የሚሳደባቸው የሚያወጣቸው ቃላቶች እንዴ ይሄ ነገር ይባላል በቃ ልክ ነው እስከ ማለት ድረስ ጭንቅላቴ ሙሉ ለሙሉ ተቆጣጥሮታል። ምንም ነገር አላስብም። ምንም እሱ ከሚያወጣው መጥፎ ቃላት ውጪ። እኔ ሴት ልጄን በጣም ነው እንትን እምላት በቃ ሌላ ነገር ቢያደርጋትስ ብዬ በጣም አስባለሁ። የሚመጡ ሰራተኞች እንዲህ ብሎናል መሄድ አለብን። አንድ ልጅ ያላት ገብታ ነበረ፣ ደርሼባቸዋለሁ። ከስር ከመኝታ እሱ 9 ሰዓት ወይ 7 ሰዓት ነው የሚገባው። አሁን ያለንበት ቤት ስለተመቸው ቁልፍ አለው ባጃጅ አለው ስለሚመቸው በፈለገ ሰዓት ጠጥቶ ሰክሮ ምናምን ይመጣል አጽዞ። እና ልጅ ያላት የ6 ወር ልጅ ያላት እሺ ታገለግኛል። አዎ በቃ ልጅሽን ከልጅሽ ጋር ታሳድጊያለሽ ብያ ይዣት ቤት መጣሁኝ። ከዛ እንትን አለው የጓዳው በር ከታች ቀዳዳ አለው፣ በደንብ ይታያል።
በደንብ ይታያልና 9 ሰዓት አካባቢ የሆነ ነገር ሰማሁኝ። ድምፅ ስሰማ አጎንብሼ ሳይ እግራቸው ይወዛወዛል። ከዛ ልክ ሳየው በየስጫ ምን ያስጨውሻል ምን አባሽ ሆነሽ ነው ብሎ እንደገና ከግድግዳ ጋር አላትሞ ለቆኝ እንደገና ሌሊት ነው ጅብ አለ። በጣም ነው የሚያስፈራው። ሰፈሩ አዲስ ነው ብዬሻለሁ። እንደገና ጎረቤት ሄጄ ጎረቤት እንደገና ካላመጣችሁ ጭቅጭቅ በቃ አንድ ጎረምሳ አለ እዚህ በር ብደርስ አሁን ደምህን ነው የምጠጣው ከገባ ገባ ብሎት ድጋሚ ሄዶ አሁንም ሽማግሌ ሰብስቦ ይሄ ያልሰበሰባቸው ዛሬ ከሰበሰባቸው የሆነ ሰዓት ደግሞ ሲሰበስብ ሌላ ሽማግሌ ነው ሰብስቦ ይዞ የሚመጣው። እኔም በቃ ውስጤ አይቆርጥም ምን እንደሆነም በቃ ግራ ነው የገባኝ ማለት ነው። እና የመጨረሻው ልጄ ጊዜ ልንገርሽ ያኔ እንትን ሆነ ማለት ነው። በቃ ፍቺ ፈጽሚ በቃ እኔ መፈጸም አለብኝ። እናት አባቴን ልጠይቅ በሄድኩበት ብዬሻለሁ። አባቴ ያመዋል። ልጠይቅ ሄጄ የት ሄደሽ ነበር አለኝ። እሑድ ቀን ነበረ። አባቴን ልጠይቅ ከኔ ፍቃድ ውጪ ማን አባሽ አዞሽ ነው የምትሄጂው? አባቴን ለመጠየቅ ያንተ ፍቃድ ያስፈልገኛል እንዴ? አንተ የፈለክበት ቦታ አይደል ሄደ የምትመጣው ስለው በይ አሁን ኮተትሽን ሰብስበሽ ውጪ ልሂድ አልኩታ። ልሂድ ልጆቼን ጥዬ ልሂድ በዚህ ሰዓት 9 ሰዓት ነው እንግዲህ በፌስታል ልብሴን ይዤ የሰራሁበት ቤት ነው እንግዲህ በፌስታል ልብሴን ይዤ 9 ሰዓት ጅብ ሳይበላኝ ጓደኛዬ ከኔ በታች ትንሽ ራቅ ብሎ አለች 1 ኪሎ ሜትር ምናምን አካባቢ የሚርቅ እዛ ሄጄ አድሬ በማክስቱ ፍርድ እንትን ፖሊስ ጣቢያ ሄጄ አመልክቼ እናት አባቴም ተቃጥለው እህቴም ተቃጥላ መጣች። ከሌላ ቦታ ነበር የምትኖረው። አይዞሽ ቤት ተከራይተሽ ትኖሪያለሽ፣ ቤቱን ትካፈሉታላችሁ፣ ምንም አያደርገውም። ዱቄት ይሸጣል አቡ እግዚአብሔርን ዱቄት ይሸጣል። ከእናት ከአባቴ ቤት ያመጣሁትን ዱቄት ጤፍ ይሸጣል። ይሰጡኛል በአመት 1 ኪሎ 100 ኪሎ ግራም 100 ኪሎ እንትን ጤፍ ይሰጡኛል። ባላቸው አቅም በጣም ይረዱኛል። ልጆችም አሉብኝ፣ እሱም እንደዚህ ነው። ስለዚህ እንደዛ ብለው ፍርኖ ዱቄት 10 ኪሎም ገዛው። ምንም አደረኩ ከእንትን ጋር ከበቆሎ ጋር ተደርጎ ለልጆች አምባሻ። ያንን አምባሻ ይዞ ሄዶ ባረቄ ይለውጠዋል። አረቄ የሚሸጡ ሴቶች አሉ ሰፈር ላይ፣ ባረቄ ይለውጠዋል። የኔ ታሪክ ማንንም ሰምቶት ማንንም ደርሶበትም አያቅም። እኔ አላቅም፣ ምንም የለም። ቤት ውስጥ ቆራሊዮ ከመጣ እቃ ማጠቢያ ይቺ እንትኗ ሳፋው አይለችም፣ ሳፋ ይሸጣል። ሳፋ ቁጭ ብሎ ይሸጣል። እኔ አላቅም። ከዛ እሺ በቃ እኔ ፍቺ ነው የምፈልገው ብዬ ቆርጬ ፍቺ ደብዳቤ ሰጠሁት። እኔ በቃ ፈራው ልክ ሳያ የሚገለኝ ይሄ ከተለያየን አሲድ ነው ምደፋብሽ፣ ከተለያየን እገልሻለሁ ስለሚለኝ በቃ ምንድነው ያደረኩት ከእንትን ጋር ከአንድ እንትን ጋር የፖሊስ አባል ጋር ሄጄ ሰጠሁት። ሄጄ ስሰጠው ፈልገሽ ነው አለኝ። አዎ ፈልጌው ነው። እሺ በዛ ሰዓት ቤት ተከራይቼ ነው የወጣሁት። በወጣሁበት ሰዓት ሰሃን አልቀረም ተሽጧል። ሰሃን አልቀረም። ሰሃን ይሄ ተደራራቢ ሰሃኖች ሌላ እንትን ቲቪ ስበሩት ነው የሚላቸው ለልጆቹ። ስበሩት ባሉት ለሷ ደግሞ እናትሽ እንደዚህ ትሁን በላት አቁም ልጆቹ ይሉኛል። ከዛ እንደዛ የሆነ ያው የፍርድ ቤት ወረቀቱን ሰጠሁት። ስሰጣው እሺ አምነሽበት ነው አለኝ በሱ ፊት። አዎ አምኜበት ነው አልኩኝ። የፍርድ ቤት ቀጠሮ ደረሰ። የመጀመሪያው ቀን ምንድነው ተባልኩ። እንደዚህ ነው ብዬ አልኩኝ። እሱ ምላሱ በቃ እንዴት ነው ሲያወራ ራሱ በጣም በቃ ይሄ ተጎዳ። እኔ ባጃጅ ቶሎ ይበላሽብኛል፣ በእጄ ምንም የለም፣ ለዚህ ትንቀኛል። እኔ ጭራሽ አይደለም ለመናቅ ላይ ወጥ ነው የሚደፋው። ላይ ለሰው እንደምሆን አይደለም ለሱ። የሱ ጊዜ አንደበት የማይሰራም እንባ ብቻ ነው። በቃ ሰው ነው የሚናደድብኝ ማለት ነው። እኔ ለሰው በጣም በቃ ይሄ በጣም አግሬሲቭ ነኝ። በቃ ስናገር ቁጡ ነኝ። ምንም እንትን የለኝ። ትክክል ነው ባልኩበት መንገድ ላይ ሄዳለሁ። ለሱ ጊዜ አይሆንም። ግራ ነው። ሰዎች አሁን ቤተሰቦች መተት ምናምን ይሉኛል። ምን እንደሆነ ነው ግራ በቃ ግራ ማለት ነው። ግራ ታመም ያለው ብሎ ቤት ውስጥ ቁጭ ብሎ ይውላል። ቁጭ ብሎ ከሰራተኛ ጋር የተመቸችው ሰራተኛ ካለች ቁጭ ብሎ ይውላል።
ምንድነው ከወጋቤ እንደዚህ እንትኑ ባጃጅ የሆነ ነገር ሳደርገው ይለኛል። እሺ ቁጭ በል እና እኔ ታምሜ እንደዚህ አትገዢልኝም? በአመት ምገዛለት ልብስ ምገዛለት እኔ ነኝ፣ ጫማ ምገዛለት እኔ ነኝ። ምንም ነገር የሚጎድል ነገር የለም። ውጭ ላይ የሰማሁት ነገር እኛ ሰፈር አዳዲስ ቤቶች ይሰራሉ። ሰዎች እዛ ሴት ሲያስገባ እኮ አይተነዋል ይሉኛል። እሱ ታዩን አይቼዋለሁ። እኔ ፊት ለፊት አይቼዋለሁ። ፊት ለፊት ማለት ሱጮ የምን አባሽ ነው? ምን አባሽ ሆነሽ ነው በዚህ በሌሊት የሚያስጨውሽ ብሎ እንደገና ከግድግዳ ጋር አላት ሞኔ የተወኝ ማለት ነው። እና ያ ፍርድ ቤት ተደረሰ የመጀመሪያ ቀን እና እንዲታሰብበት በቀጣይ ትቀጠሪያለሽ የመጀመሪያው ቀን አይወሰንም ነው። ከዛ በቃ ትልልቅ እርጉዝ ነኝ ደርሻለሁ። ትልልቅ የሚባል በጣም ትልልቅ የሚባሉ የዳር ዳር ሽማግሌዎች መጥተው ማያውቁ ጠዋት እሑድ ቀን ነበር ቀጠሩኝ። ሄድኩኝ። ትልቅ ዛፍ ነው ዋርካ ያለበት ቤተክርስቲያን አካባቢ ነበር የተቀጣጣር ነው። እዛ ሄድን። በቃ ጋቢ አነጠፉ። መጨረሻ ብዬ አቅቶኝ ምንድን ነው የሚያስቸግርሽ እንደዚህ ብዬ ከዚህ ነገር አሁን ካልሻቸው ነገር ውስጥ አንዱን ነገር ቢያደርግ ቤቱ ጥሎ እንደሚወጣ እዚህ ላይ ተፈርሞ ነው የምትታረቁት ተባልኩኝ። ታረኩ። እሺ ብዬ ታረኩኝ። እሱም ደስ አለው። ለ15 ቀን ጸበል ነኝ ብሎኝ ሄደ። እዛ ወንድሞቹም መጥተዋል። ትልልቅ የሚባሉ ወንድሞች አሉት። በምንም ደረጃ ትልቅ ናቸው። መጥተዋል። እነሱ ይዘውት ሄዱ። እዛ መጀመሪያ የነበረበት ቦታ ይዘውት ሄዱ ለጸበል ብሎ 15 ቀን ቆይቶ መጣ። ሲመጣ በቃ ጥሩ ሆነ። ለልጆቹ ጧት ተነስቶ ልብስ ያለብሳቸዋል። ሌላ ጊዜ ትምህርት ቤት የለም ነው የሚላቸው። እንዳትሄዱ ትምህርት የለም ዛሬ አትሄዱም ትምህርት ቤት። ልብ ኬዝ ያለበት ልጅ አለ። እህቴ ናት የጥቁር አንበሳ አመላልሳ የመጀመሪያ ልጄ ልብ ኬዝ አለበት፣ ክፍተት አለው ቫልቭ ተብሎ እሱ እንኳን ለማሳከም አይሄድም። ጤነኛ ነው ልጄ። ደረቱ ጋር አብጧል። እንዲያው በሕክምናው ታዩና እንዲህ ለሚያይ ሰው ደረቱ ጋር አብጧል ልጁ። በቃ ምንድነው የሚባለው? ያው ቀጠሮ እስኪደርስ ወረፋ እስኪደርስ ቆዩ ነው የተባልነው። እህቴ ናት ሄዳ የምታመላልሰው። ልክ እህቴ ልትመጣ ቀጠሮ ደርሶ በየ6 ወሩ ነው የሚታየው። ቀጠሮ ደርሶ ልትወስደው ስትመጣ ገና እኔ እንትን ሰጥቼው ነው 2000 ብር 3000 ብር አምጪ ብሎ ለሱ ለሚሄደው ማለት ነው። አለበለዚያ አይሄድም ልጁ አይሄድም። እና ለልጁም በቃ እኔ መሄድ አለብኝ የቀጠሮ ካርዶች ሰብስባ ትስጠኝ አለ። ሰብስባ ሰጠችው። እኔ ነኝ የሚሄደው አዲስ አበባ አለ። እሺ ተባለ። ለልጆቹን ጧት እንትን ልብስ ማልበስ ጀመር። ሌላ ቀን አይሄዱም ነው የሚለኝ። ይረፍድባቸዋል፣ እኔም ስራ ይረፍድብኛል ምናምን እንዲህ አስተጋጉሎን በቃ ጭንቅላቴ ተረባብሾ ብቻዬ ሳወራ ነው ሙለው። ቢሮስ ቁጭ ብዬ ብቻዬ ያወራለሁ። ቤት ብገባ ሰላም የለኝም፣ በጣም ሰላም የለኝም። እንዲያው ሲያመሽ ደስ ነው የሚለኝ። አምሽቶ ሲመጣ 9-10 ሰዓት ሲቆይ ደስ ይለኛል። እስከዛ ሰዓት ድረስ ቢያንስ እንቅልፍተኛል። ከዛ ከመጣ በኋላ ሲፈትሽ ጂፓሱ እስከ መጨረሻው ከፍቶ የበሩ መስታወት ይነቃነቃል። ልጆች መተኛት አይችሉም፣ ይጨፍራሉ ከሱ ጋር ይወዱታል። ደግሞ በጣም ይጨፍራሉ ተነስተው። በቃ የእብድ ቤት ነው ቤቱ ማለት ነው። በቃ በዚህ ናውዞ ጭንቅላቴ ናውዞ ጠዋት የለም አይኔ ቀልቶ ፊቴ አብጦ ፊቴ የሆነ ነገር ይመስላል። እንደዛ ያ እግሬ ያልኩሽ በዛም ቆሟል። በዛ ነው በቃ ይሰድበኛል። ያ እግሬ አንስቶ እኔ ያኔ አሁን ምንድነው በኮንፊደንስ እግዚአብሔር ነው አይደል ያመጣ። ደግሞ ምንም በሽታ አይደለም ነጽቶ ነው አለቀ። ደግሞ ክፍት አሁን ክፍት ማድረግ ጀምሬያለሁ። የለም እየጠቆረ ትንሽ ነው የቀረው። ሲያምር ደግሞ እግሬ በጣም ያማምራሉ እግሮቼ። እና እሱ አንስቶ ለማሸማቀቅ እጅግ በጣም ይሄዳል ማለት ነው። የሚተፋቸው በቃ ይሄ ማይባሉት አሁን ልጠቅሰው በማልችለው ሁኔታ ማለት ነው። እና ለልጆቹ እናትሽ እንደዚህ ትሁን ማለት ከዛ በዛ 15 ቀን ቆይቶ በመጣበት ሰዓት ደህና ሆነ ዊሽ ተመስገን። በቃ እሱ ባመነበት ብዬ እኔም የሆነ ነገር አንስቶ ሲያነብ እኔም እያነበብኩ ሲሰግድ እኔም ቁጭ ብዬ ከሱ ጋር እየሰገድኩኝ ለወር አልቆየም፣ 1 ወር አልቆየም። እኔም ወለድኩኝ። በቃ አነሳበት፣ መነሳሳት ጀመረ። ያ ሱሶቹ ትቻለሁ ያለኝ ሱሶቹ
ከሰራተኛ ጋር መሞዳሞድ፣ ዕቃ ይዞ መውጣት፣ ቤት ሰላም ማጣት። በቃ እኔ እኮ ቁጭ በል ሰላም ብቻ ስጠኝ ነው እኮ ያልኩት። ሰላም ብቻ፣ ምንም ነገር አልፈለኩም፣ ሰላም ብቻ። ከዛ እንደዛ ማድረግ ጀመረ። እንግዲህ አሁን ልጅቷ 2 ዓመት ሆኗታል። ኦልሬዲ እንዲሁ ነው ያለ ነው። እንደዚሁ ነው ያለሁት። ያው እንዲሁ አሁን የለም። በመጀመሪያ ደረጃ እኔ ስምሽን አይቼ አስገቢኝ መተንፈስ እፈልጋለሁ ስትይ ትኩስ ወሬኛ ነሽ፣ ትኩስ ወሬ ነው ስምሽ ብዬ ስላላመንኩሽ ይቅርታ። ዝም ብለሽ ቀልድ ምናምን ስምሽ እና ያው ሰውን ከስሙ መጽሐፍን ከሽፋኑ ጃጅ ማድረግ እንደሌለብኝ ተምሬያለሁ። ይቅርታ አድርጊልኝ። እሺ መጀመሪያ ኮመንት ትኩስ ወሬ ሲል በቃ ዝም ብሎ ቀልድ መሰለኝ። ስምሽን አይቼ ስለፈረድኩብሽ ይቅርታ። እና ግን እህቴ ለምንድን ነው እዚህ ድረስ ማለት ይሄ ሁሉ መስዋዕትነት የምትከፊው ለምንድን ነው? አልገባኝም። እኔ ራሱ አይገባኝም። አመንሽኝም አላመንሽኝም ልክ እሱን ሳየው በቃ የሆነ የዓለም መጨረሻ፣ የወንዶች መጨረሻ፣ የዓለም ይሄ የህይወቴ መጨረሻ የለም የህይወቴ መጨረሻ መደምደሚያ፣ ከሱ ከተለየውኝ ህይወት እንደሌለ የሚያስፈራሩኝ ነገሩ ይሄ ማህፀንሽ እንትን ነው ማስገባብሽ ይለኛል። ብረት ምንም እንዳታገለጊ ነው ማረግሽ። ህግ ደግሞ የምን ህግ ነው? እስቲ ሚዘኝ ሰው እንደዚህ አይነት ነገር እኮ ሰምተን እናውቃለን። አሲድ እደፋብሻለሁ፣ ማህፀንሽ ውስጥ ብረት አስገብቼ አበላሽሻለሁ፣ እስከ መጨረሻው እገልሻለሁ፣ አርድሻለሁ፣ ቆምሽ። ይህን ሁሉ ነገር ሰምተናል። ብዙ ሰዎች ሲሉ ሰምተናል። ታሪክ ላይም ሰምተናል። የደረሰባቸውም አሉ። ግን ኦልሬዲ የሰው ልጅ ካለ ያደርገዋል። መጀመሪያ ቃል ከዛ ተግባር ነው። ስለዚህ እንደዚህ እያለሽ ከሱ ጋር የምትኖሪው ለምንድን ነው? አንቺ ራስሽን አትፈልጊውም? ራስሽን አትወጂውም? ለምን? ቅማቡዬ እንደነገርኩሽ እኔ ነኝ ማስተዳድረው እኮ እግዚአብሔርን። አንድ ብር ቤቱ አንድ ብር ይዞም እየሄደ ነው አልኩሽ ማሪ። እኔ ጠይቅሽ ነው እኔ ያልኩሽ ራስሽን አትፈልጊውም ወይ? ለምን እንደዚህ እያለሽ አብረሹ ትኖሪያለሽ? ጥያቄ መልሽልኝ። ለምን? ምክንያትሽ ምንድን ነው? ልጆቼ እንዳትይኝ ፕሊስ። ልጆቹ ከሱማ ቢለዩ የተሻለ ማንነት እንደሚኖራቸው ነው ማምነው። ነገር ግን ምንድነው በተለያየን ጊዜ ራሱ 10 እየመጣ ያስቸግረኝ ነበረ። ግቢ ተከራይቼ ኖርኩበት ቤት ማለት ነው። ተከራይቼ ስልሽ ይሄ ወጥቼ እንትን የጠየቁ ሰዓት ፍቺ የጠየቁበት ሰዓት ማለት ነው። እና 10 እየመጣ ልጆቼን የማየት መብት አለኝ። ፍርድ ቤት ሄጄ ስናገር እንደዚህ እየመጣ ነው 10 የሆነ ቦታ ማቀበል ነው እንጂ ያለብኝ እንዴት ነው እንደዚህ ሊሆን የሚችለው ስላቸው ልጆቹማ የማየት መብት አለው ነው የተባልኩት። እና ለምንድን ነው የምትኖሪው ከተባለ የብዙ ሰው ጥያቄ ነው፣ የኔም ጥያቄ ነው። በቃ ህይወት ያለ አይመስለኝም። ጸበል ቤተሰቦችሽ ለምን ጸበል አልወሰዱሽም? አልወሰዱኝም እስካሁን ማለት ይቅርታ ማለት ሃይማኖትሽ አይፈቅደውም ጸበል ለመሄድ ወይስ ምን? ይፈቅደዋል እንጂ። ኦኬ ታዲያ ኦርቶዶክስ ኮንፈረንስ እሺ እሄዳለሁ። ብትሄጂ ቤተሰቦችሽ አንዴ ልጆችሽን ይዘውልሽ አንቺ ጸበል ብትሄጂ ጥሩ ነው፣ ካለሽበት ነገር እንድትወጪ። እንደገና ደግሞ የስነ ልቦና ሐኪም ቢያይሽ ጥሩ ነው። የስነ ልቦና ሐኪም ትፈልጊያለሽ? አዎ በጣም እኔ እሱ ነው የማስበው። በአንቺ ፍቃድ ነው። የዓለም የስነ ልቦና ሐኪሞች እንትን ቢሉ ቢሰበሰቡ አንቺን ማዳን አይችሉም። አንቺ እስካልፈቀድሽ፣ አንቺ ከዚህ ነገር መውጣት እስካልፈቀድሽ ድረስ አንደኛ የሰው ልጅ በጤናው እገልሃለሁ፣ አሲድ እደፋብሃለሁ፣ እንዲያረጋለሁ እየተባለ ለምን ይኖራል እንዴ? ለምን እኔ መኖር እፈልጋለሁ። አንድ ቀን በተኛውበት አምጥቶ አሲድ ቢደፋብኝስ? ዋይ እንደዚህ አይነት ክፉ ሰው ጋር ለምን እኖራለሁ? እንደዚህ አይነት ነገር አንድ ሰው እኮ ይኸውልሽ የሚያደርገውን ነገር ነው የሚናገረው። አንድ ቀን የሚያደርገውን ነገር ነው እየነገረሽ አለማምዶሽ አንድ ቀን ያደርገዋል። ለምን እንዴ? ራስሽን አትወጂም እንዴ? ራስሽን ካልወደድሽ እኮ ለልጆችሽ አትሆኝም እንዴ? ልጆችሽ አያሳዝኑሽም እንዴ? ጥሩ ኢንቫይሮንመንት ላይ የመኖር መብት እኮ አላቸው ልጆችሽ። ምን በወጣቸው ነው ከእንደዚህ አይነት እየሰከረ ከሚገባ ከሰራተኛ ጋር ከሚልከሰከስ እና ለራሱ ክብር ከሌለው የቤት ዕቃ እያወጣ ከሚሸጥ እንዴ? አንድ ጥሩ ኳሊቲውን እስኪ አንድ ነገር ጥሪልኝ እስቲ፣ አንድ ጉድ ኳሊቲ ንገሪኝ ስለዚህ ሰው። ልጆችሽ አያሳዝኑሽ? የሰላም ህይወት የመኖር መብት አላቸው ልጆቹ።
ስለዚህ አንቺ እናታቸው ነሽ፣ አንቺ ነሽ ወደዚህ ምድር ያመጣሻቸው። ፈጣሪ በአንቺ ማህፀን ነው ወደዚህ ምድር የላካቸው። ግዴታ አለብሽ ልጆችሽን ሰላማዊ ህይወት የማኖር። ልጆችሽን በርገር የማብላት ግዴታ የለብሽም፣ ቂጣም ማብያቸው። ግን ልጆችሽን ሰላም የመስጠት ግዴታ አለብሽ። ወደዚህ ምድር አንቺ ፈልገሽ ወደሽ ፈቅደሽ እስካመጣሻቸው ድረስ በሰላም የመኖር መብት አላቸው። በአቅምሽ ፒዛ በርገር አብያቸው ኖ አላልንም። ድርቆሽም ይብሉ ከፈለጉ ብቻ በሰላም ጸብ የሌለበት ስድድብ የሌለበት ጭቅጭቅ የሌለበት ቦታ የመኖር ሙሉ መብት አላቸው። ስለዚህ ለልጆችሽ ታዩ የራስሽን ፍላጎት፣ ልብሽን እርገጪ። ሰውየውን ትወጂዋለሽ፣ ልብሽን እርገጪ። ስሜትሽን አሸንፈሽ ከዚህ ህይወት ወጥተሽ ልጆችሽን ሰላማዊ ህይወት የማኖር ግዴታ አለብሽ እንደ እናት። ግን ልጆችሽን ሰላማዊ ህይወት ለማኖር አንቺ መጀመሪያ ከዚህ ነገር መዳን አለብሽ። ሂጂ ጸበል ተጠመቂ፣ የስነ ልቦና ሐኪም አንቺ ወደ አይምሮሽ ስትመለሽ ሰላም ስትሆኚ ልጆችሽን ታወጫለሽ ከዚህ አይነት ህይወት። በዛ ላይ መካሪ የለም እንዴ? ላይ በላይ ላይ አሁን ስንት ልጅ ላይ ደረስሽ? 5 ነው 4? አንዴ መጀመሪያ፣ ከዛ ሁለተኛ መንታ፣ አሁን 3፣ ከዛ አሁን የ2 ዓመቷ ነው ያልኩሽ፣ 4ኛ ማለት ነው። ግን 4 ብታረግሽም ግን 5 ልጅ ነው የወለድሽው። ለምን? የሁለተኞቹ መንታ ስለሆኑ ኖ፣ የመጀመሪያ አንድ ወንድ ልጅ፣ ከዛ ሁለተኛ ወንድና ሴት ማለት 3፣ ከዛ አሁን ሴት 4ኛ ማለት ነው። እሺ፣ ምንድን ነው የምትሰሪው ስራ? የሆነ የመንግስት ስራ ነው ሰራለሁ ያልሽ? ምንድን ነው የምትሰሪው? ገቢዎች ነኝ። ገቢዎች ማለት ምንድን ነው የምትሰሪው? ጸሐፊ ነሽ? ምንድን ነሽ? ቀረጥ ነው። ቀረጥ። እሺ፣ አትሊስት አንቺ ትምህርት ተምረሻል አይደል? እንዴት ነው የተማረች ሴት ከእንደዚህ አይነት ወንድ እንደዚህ ከሚቀጠቅጣት ከማያከብራት ከሰራተኛ ጋር አይንሽ እያየ ተኝቶ የምትይዥው ባል ሰራተኛ በሱ ምክንያት ከሚወጣ ይሄን ሁሉ ነገር እያየሽ እንዴት አስችሎሽ ደጋግመሽ ታረጊዋለሽ ከእንደዚህ አይነት ሰውዬ? ልጆችሽ አያሳዝኑሽም? ተለሻቡዬ እኔ ብለይም ልጅ በጣም እወዳለሁ እና ከ2 ባል ከምወልድ በሱ ወልጄ ቢያስብለይም እንኳን መውለድን ባልፈልግም በሱ ይሁን ብዬ ነው። እኔ አሁን አልፈርድብሽም። ወደሽ አይደለም። መጀመሪያ ጸበል ሄደሽ ተጠምቀሽ መዳን አለብሽ ከእንደዚህ ካለሽበት ነገር። ከዛም በኋላ ምንም ችግር የለውም። ቁጥርሽን አስቀምጪልኝ፣ እኔ በውስጥ ማወራሻለሁ፣ የስነ ልቦና ሐኪም ማገናኝሻለሁ፣ እጠይቅሻለሁ። ግን የመጀመሪያው እርምጃሽ መሆን ያለበት ጸበል መሄድ ነው ያለብሽ። እንድትሄጂ አልጠየቁሽም? ቤተሰብ፣ ጎረቤት፣ ዘመድ እንዴት እስካሁን ድረስ የሁሉ ነገር ሲደርስብሽ ጸበል ሂጂ እንኳን አላሉሽም? መውጣት እንዳለብኝ ነው መውጣት እንዳለብኝ ነው ያልሽ። መተት አድርጎብሽ ይሆናል ካሉ ቤተሰቦችሽ። ታዲያ መተት በምንድን ነው የሚለቀው? በጸበል አይደል? እሱንም አላመንኩበትም። ያደርግብኛል ብዬም አላመንኩም። ምን እንጃ የት እንደሆነ። ቤትማ ድምድምን ያደረጉት ይሄ መተት ነው እንጂ በጭራሽ የሰው ልጅ ከሱ ጋር አይኖርም ነው የሚለው። ሁሉም በዙሪያ ያሉ ሰዎች በሙሉ ብትጠይቂ እንደዚህ ነው የሚሉሽ። የሰው ልጅ ከሱ ጋር አይኖርም። እኔ ምን መሰለሽ፣ እኔ መተት በሚባለው ነገር አላምንም። ግን አንዳንድ ራስን አለመውደድ ከእንደዚህ አይነት ሰው የሆነ በቃ ጨክነሽ ጥርስሽን ነክሰሽ ልብሽን ረግጠሽ ካልወጣሽ በስተቀር ከእንደዚህ አይነት ህይወት የሆነ አዚማም ይዞሻል ከዚህ ሰውዬ ጋር ገባሽ? በቃ የሆነ ምኑን ነው የምትወጂለት? እንጃ በቃ የሆነ ተለሳልሶ በሚያወራ ሰዓት ካለሱ በቃ ይሄ ከልዬ ምናምን በሚል ሰዓት በቃ ሁሉ ነገር ሙሉ ነው የሚያደርግልኝ። ሁሉ ነገር ማለት ነው እርስት ነው ማድረግ ሁሉ ነገር በሀሳቡ ሲያወራ እንደ ቅን። አንዳንዴ አሁን ቅን ሆኖ ያወራ፣ አንዳንዴ እንደዚህ ሲያወራ እንደዚህ ብናደርግ እንደዚህ ሲለኝ በቃ ሙሉ ያ ሁሉ ነገር ያለፈው ነገር በሙሉ ኤክስ ነው በቃ። እኔ እኮ ገና ድንግልናሽን ወስዶ ጥሎሽ ጠፍቶ አግብቶ ተመልሶ መጥቶ መንገድ ላይ አግኝቶ ሽቅፍ ሲያደርግሽ በቃ ያቅፈኝ ሁሉ ነገር ረሳው ስትይ በቃ ጠፋች ብያለሁ። ገና የሰማሽ ገና እዛ ጋር ሲያቅፈኝ ሁሉን ነገር ረሳው ስትይ ካላስ ሴትዮ ተበላሸች ሄደች አልኩኝ። እኔ ምንድን አንቺ አንድ ግለሰብ ነሽ። ከአንቺ ይልቅ 4 የተወለዱት ልጆች ያሳዝኑኛል በእውነት። አሁን ይህ ሰውዬ ነገ አምጣው የሆነ ነገር ቢያደርግሽ እሱ እስር ቤት ይገባል። አንቺ የሆነ ነገር አድርጎ እነዚህ ልጆች ምንድን ነው የሚሆኑት? ማደጎ ቤት ሊገቡ ነው? በየዘመድ ቤት አንዳንድ ተከፋፍሎ ሊያሳድጓቸው ነው? ስለ ልጆችሽ አታስቢም?
የእውነት ነው የምልሽ። እኔ የሁለት ልጆች እናት ነኝ። ከወለድኩ በኋላ ለእያንዳንዱ እርምጃዬ ልጆቼን ነው የማስበው። የበለጠ መኖር ጓጓለሁ። ጤናዬን እጠብቃለሁ። ለምን ነገ ልጆቼ እኔ ሞቼባቸው ባዳ እጅ ላይ እንዲያድጉ፣ የሰው እጅ ላይ እንዲያድጉ አልፈልግም። ለእነሱ ስል በጣም ራሴን እጠብቃለሁ። እና እንዴት ስለ አስቢም እንዲህ እያለሽ አሲድ እደፋብሻለሁ፣ እገልሻለሁ። እንዴት አብረሹ ትኖሪያለሽ? እንዴት ስሜትሽና ልብሽ አሸንፈሽ ደጋግበሽ ታረግዢልናለሽ? እንዴት አብረሹ ትኖሪያለሽ? እኔን የሆነ ነገር ቢያደርገኝ ሰውዬ እነዚህ ልጆች ማን ላይ ነው የሚወድቁት? ምን ላይ ነው የሚወድቁት ብለሽ አታስቢ? አያሳዝኑሽም? እስቲ ስለ ልጆች ሁሉ ነገር ይቅር፣ ስለ ልጆችሽ እስኪ አስቢ። ምንድን ነው የሚሆኑት ነገር? አንቺን የሆነ ነገር አድርጎሽ እሱ እስር ቤት ይገባል። ከዛ አንቺን ባይገባ ራሱ እስር ቤት ከሰካራምና ከሌባ የቤት ዕቃ እያወጣ ለሱሱ ከሚሸጣባት ዞር ብሎ ሊያያቸው አይችልም። እነዚህ ልጆች ምንድን ነው የሚሆኑት? አንቺ ህይወትሽ በቃ አብቅቷል። አሁን ስለ ልጆችሽ ነው ማሰብ ያለብሽ። ልጆቼ ምንድን ነው የሚሆኑት ብለሽ አስቢ። ራስሽን ጤናሽን የመጠበቅ የአይምሮሽን ጤና የሰውነትሽን ጤና የመጠበቅ ግዴታ አለብሽ። ያንቺ ህይወት ያንቺ ኃላፊነት ነው፣ ማንም ኃላፊነት አይደለም። ያንቺን ጤና መጠበቅ ያንቺ ኃላፊነት ነው። ያንቺን ሰላም ማስጠበቅ ያንቺ ኃላፊነት ነው። ማንም መጥቶ ሰላምሽን እንዲያስከብርልሽ